በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ወልደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለቅድስት ኢየሉጣ እንዲሁም ለሕፃኑ ቅዱስ ቂርቆስ ወርሃዊ መታሰቢያ ክብረ በዓል በሰላም በጤና ደረሳችሁ። ዝክር ሚዲያችንን ቤተሰብ ካልሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። ከዚህ በመቀጠልም የእናታችን የቅድስት ኢየሉጣ እንዲሁም የሕፃኑ ቅዱስ ቂርቆስን ታሪክ እንተርካለን። በረከታቸው ከኛም ከመላው ሕዝበ ክርስቲያን ላይ አድሮና ጸንቶ ይኑር አሜን። ቅድስት ኢየሉጣ በሮም ግዛት በሚገኝ አንጌቢን በሚባል ሀገር በፈሪሃ እግዚአብሔር በክርስትና ሃይማኖትና በበጎ ምግባር ጸንታ ትኖር የነበረች ደግ ሴት ነበረች። በሥርዓት ያሳደገችው ሕፃን ቂርቆስ የሚባል ትንሽዬ ሕፃን ልጅም ነበራት። ይቺ ቅድስት የዘመኑን አረማዊ መኮንን ለእስክንድሮስን በመፍራቷ ከልጇ ጋር ከሮም ወደ ጠርሴስ በተሰደደችም ጊዜ መኮንኑ እነርሱ ከሚገኙበት አገርም ገብቶ ክርስቲያኖችን እያሳደደ መግደል ጀመረ። የንጉሥ ወታደሮችም እግዚአብሔርን እንዲክዱ ለጣዖት እንዲሰግዱ ቅድስት ኢየሉጣንና ቅዱስ ቂርቆስን አስፈራሯቸው። ቅዱሳኑ ግን ሃይማኖታቸውን ለመለወጥ ፈቃደኛም አልሆኑም ነበር። በዚህም መኮንኑ ተቆጥቶ በዓይንና በአፍንጫቸው ውስጥ ጨውንና ሰናፍጭን በመጨመር በጋሉ የብረት ችንካሮት በመቸንከርና መላ ሰውነታቸውን በመብሳት በብዙ አይነት መሳሪያዎች አሰቃያቸው። እግዚአብሔርም የጋሉ ብረቶችን እንደ ውሃ ያቀዘቅዝላቸው፣ ስቃያቸውንም ያቀልላቸው ነበር። በሌላ ጊዜም በገመድ አስሮ ንጉሡ ሲያሰቃያቸውም ከቆየም በኋላ ራሳቸውን ከቆዳቸው ጋር አስላጭቶ እሳት አነደደባቸው። ዳግመኛም ከትከሻቸው እስከ እግራቸው ድረስ በሚደርሱ ችንካሮች ቸነከራቸው። በዚህም ጊዜ የእግዚአብሔር መልአክ ቅዱስ ገብርኤል ከእግዚአብሔር ዘንድ ተልኮ ከስቃያቸው አድኗቸዋል። አሁንም ቀኑን በሙሉ በልዩ ልዩ የስቃይ መሳሪያዎች ቢያስጨንቃቸውም የእግዚአብሔር ኃይልና የቅዱስ ገብርኤል ተራዳይነት አልተለያቸውም ነበርና ምንም አይነት ጉዳት አልደረሰባቸውም። እንደገናም በመጋዝ ሰንጥቀው በብረት ምጣድ በቆሏቸው ጊዜ ጌታችን ከሞት አስነሳቸውና በመኮንኑ ፊት ድንቅ ታምራትን አደረጉ። ከታምራቱ መካከልም ሕፃኑ ቅዱስ ቂርቆስ የመኮንኑን ጫማ በጸሎት ወደ በሬነት እንዲቀየርም አደረገው። መኮንኑ በታምራቱ ተቆጥቶ የቅዱስ ቂርቆስን ምላስ አስቆርጦታል። ጌታችንም ምላሱን ወደ ነበረበት መልሶ አድኖታል።
ዳግመኛ በፈለጋኗ ውስጥ ቅዱስ ቂርቆስንና ቅድስት ኢየሉጣን ሊጨምሯቸውም ሲሉ ቅድስት ኢየሉጣ በፈራችም ጊዜ ቅዱስ ቂርቆስ ኢትፍርሂ እመ እናቴ ሆይ አትፍሪ እያለ ያረጋጋትና በተጋድሏ እንድትጸና ወደ እግዚአብሔር ይጸልይላትም ነበር። ከዚህም በኋላ ተያይዘው ወደ ጋን ውስጥ ገቡ። ውሃውም እንደ ውርጭ ቀዘቀዘ። ደግሞም ወታደሮቹ መንኮራኩር ባለበት የብረት ምጣድ ውስጥ አስገብተው ስጋቸው እስኪቆራረጥም ድረስ በጎተቷቸው ጊዜ ቅዱስ ገብርኤል አድኗቸዋል። በመጨረሻም ከእግዚአብሔር ቃል ኪዳንም ተቀብለው በመንፈቀ ሌሊት አንገታቸውን ተቆርጠው በሰማዕትነት ጥር 15 ቀን አርፈዋል። እስከ ሞት ድረስ በታመኑበትም ተጋድሏቸውም ከእግዚአብሔር ዘንድ የሕይወትን አክሊል ተቀብለዋል። ቅዱስ ቂርቆስና ቅድስት ኢየሉጣ የዚህን ዓለም ጣዕም በመናቅ ሞትም ቢሆን ሕይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ኃይላትም ቢሆኑ ከፍታም ዝቅታም ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ ክርስቶስ በጌታችን በመድኃኒታችን ካለ እግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ በማለት ቅዱስ ጳውሎስ የተናገረውን ቃል በተግባር በማሳየት ለክርስቶስ ፍቅር ሲሉ ራሳቸውን ለመከራና ለሞት አሳልፈው ሰጥተዋል። ቅዱሳኑ ተጋድሏቸውን እስኪፈጽሙ ድረስም ቅዱስ ገብርኤል አልተለያቸውም። በቅዱስ ገብርኤልም ተራዳይነት ቅድስት ኢየሉጣና ቅዱስ ቂርቆስ ብቻም ሳይሆኑ 11004 ሰዎች ሰማዕታት ሆነዋል። በረከታቸው ይደርብን። እኛም በሃይማኖታችን ምክንያት መከራ ባጋጠመን ጊዜ ቆራጥ ልብ ያለው እንደ ሕፃኑ ቅዱስ ቂርቆስ እናቴ ሆይ አትፍሪ እያለ እናቱን በመከራ እንድትጸና እንዳረጋጋትና ለሰማዕትነት እንድትበቃ እንዳደረጋት ሁሉ ዘላለማዊውን የእግዚአብሔርን መንግሥት በአንድነት ለመውረስ እንድንችል አይዞ አይዞሽ አትፍራ አትፍሪ በመባባል በዚህ ዓለም የሚገጥመንን መከራም ታግሰን እስከ ሞት ድረስ በሃይማኖታችን ጸንተን መኖር ይገባናል። ክርስትናም ለብቻ የሚጸደቅበት መንገድ ሳይሆን በጋራ ዋጋ የሚገኝበት የድነት በር ነውና ከዚህ ሁሉ ጋርም ቅዱስ ቂርቆስንና ቅድስት ኢየሉጣን የተራደው እግዚአብሔር መልአክ ቅዱስ ገብርኤል በአማላጅነቱ እንዲጠብቀን በታምኖ ንሴፎ ተንባሌ ዚአከ መዓልተ ወሌሊተ በእግዚአብሔር ታምነን በቀንም በሌሊትም ያንተን ልመና ተስፋ እናደርጋለን እያል ዘውትር ልንማጸነው ልንለምነው ያስፈልጋል። እርሱ ከፈጣሪው ከእግዚአብሔር በተሰጠው ቃል ኪዳን መሰረት ከሚደርስብን ልዩ ልዩ መከራና ስቃይ ያድነናልና የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ተብሎ እንደተጻፈ ይህንን እንድናደርግም የቅዱሳን ተራዳይነት አይለየን። የቅዱስ ገብርኤል የቅድስት ኢየሉጣና የሕፃኑ ቅዱስ ቂርቆስ ጸሎታቸው ምልጃቸው ልመናቸው አስተብቆታቸው አይለየን ለዘላለሙ አሜን። የካቲት 15 ቀን ከ12ቱ ደቂቀ ነቢያት አንዱ ታላቅ እውነት ነቢይ ዘካርያስ አረፈ። እርሱም ከነገደ ሌዊ ነው። የአባቱ ስም በራኪው ነው። በገላያድም ወለደው። ባቢሎንም ምርኮ ጊዜ
ተማረከ። ከዚያ ሳለም በላዩ የወረደለትን መለኮታዊ ትንቢትን ተናገረ። መንፈስ ቅዱስም በእርሱ አንደበት ጠቃሚዎች የሆኑ ብዙ ቃላቶችንም ተናገረ። ለኢዮሴዴቅም እንዲህ ብሎ ትንቢትን ተናገረ። በኢየሩሳሌም እግዚአብሔርን ካህን ሆኖ የሚያገለግል ልጅን ትወልዳለህ፣ ከሚጠትም በኋላ እንደ ቃሉም ሆነ። ለሰላትያልም ትንቢት በተናገረለት ባረከውም። ወንድ ልጅ ትወልዳለህ፣ ስሙንም ዘሩባቤል ትለዋለህ፣ እርሱም በኢየሩሳሌም መቅደስን ይሠራል አለው። ዳግመኛም ለፋርስ ንጉሥ ተናገረ፣ የድል ምልክትንም ገለጠለት። ጌታችን በውርንጫይቱና በታላቂቱ አህያም ተቀምጦ ወደ ኢየሩሳሌም ስለመምጣቱም ተናገረ። ይሁዳ መድኃኒታችንን ክርስቶስን አሳልፎም በመስጠቱ ስለተቀበለው 30 ብር ትንቢትም ተናገረ። መድኃኒታችንም በሚሰቀልበት ዓርብ ሌሊት ስለ ሐዋርያት መበተን ተናገረ። በቀትር ጊዜም ስለ ፀሐይ መጨለም ተናገረ። ስለ እስራኤል ልጆች ሐዘንም እንዲህ አለ። ያን ጊዜ የወጉትን ያዩ ዘንድ አላቸው። ወደ ሐዘንም ይመለሳሉ፣ እንደሚወዱትም ያለቅሱለታል። ሰው ለበኩር ልጁ እንደሚያዝን ጽኑ ሐዘንን ያዝናሉ። የትንቢቱን ወራት በተፈጸመም ጊዜ በሰላም አረፈ። በነቢያት መቃብርም ተቀበረ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ደግ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለም አሜን። በዚህችም ዕለት በገድል ተጠምዶ የኖረ አባ በፍኑትዮስ አረፈ። ይህም አባት ከታናሽነቱም ጀምሮ መንክሶ በጾም በጸሎት በስግደትም እየተጋ ታላቅ ተጋድሎን ተጋደለ። ያማረ የምንኩስናውን ሥራ በፈጸመም ጊዜ መነኮሳት ከሚኖሩበት ገዳማት ርቆ ወደሚገኝ በረሃ ውስጥ ይገባ ዘንድ የከበሩ ገዳማውያንን ይጎበኛቸውም ዘንድ ለሚያነቧት ጥቅም ትሆን ዘንድ ገድላቸውንም እንዲጽፍ ልዑል እግዚአብሔር አዘዘው። በዚያም ጊዜ ለእግዚአብሔር ትእዛዝ ራሱን ዘንበል አድርጎ ወደ ውስጠኛው በረሃ ገባ። በመንደር ውስጥ እንደሚዞር ሰው በዱር መካከል ዞረ። ከገዳማውያንም ብዙዎች አገኛቸውና ዜናቸውን ተረድቶ ገድላቸውን ጻፈ። ከውስጣቸውም የከበሩ ገዳማውያን ጢሞቴዎስና አቡናፍር አሉ። ይህንንም አባት በፍኑትዮስ ወደ ውስጠኛው በረሃ በመግባቱ ከረሃብ የተነሳ ስቃይ ደርሶበታልና ያለ ምግብም 3 ቀን አድሯልና ከዚህም በኋላ ተርቦ ለሞት ተቃረበ። ከእግዚአብሔርም የታዘዘ መልአክ ተገለጠለትና ሰውነቱን ሁሉ አፉንም ዳሰሰው። ያለ ምግብም 17 ቀን ኖረ። ዳግመኛም ከቶ ሰው ሳያዩ 60 እና 70 ዓመት ከዚያም የሚበዛ የሚያስደንቅ የገዳማውያንን ኑሯቸውን ተናገረ። ወደ ውስጠኛው በረሃ በሚገቡም ጊዜ እነርሱን ስለሚዋጓቸው ከርኩሳን መናፍስትና ከሚያስፈሩ አራዊት ስለሚደርስባቸውን ፈተና
ስለ እነርሱም ተናገረ። ከዚህም በኋላ በትዕግስታቸው የሚገዙላቸው ይሆናሉ። አራዊትም እንደ ባሮች ያገለግሏቸዋል። ቅዱስ ቁርባንንም እንዴት እንደሚቀበሉም ደግሞ ተናገረ። በዕለተ ሰንበት የመድኃኒታችን ክርስቶስን ሥጋና ደም መላእክት አምጥተው ያቀብሏቸዋልና ከገነትም ፍራፍሬዎችን ይሰጧቸዋል። ስለዚህም አባት ስለ እነዚህ ድንቆች ሥራዎች አይቶ ምስክር ሊሆን የተገባውን ሆነ። ከዚህም በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ደግ አባት ጸሎት ይማረን። ከዚህ በመቀጠልም የዛሬ የመጽሐፍ ቅዱስ በግጻዊ የሚወጡ ምንባባቶችን እናነባለን። አቤቱ አንተ ለትውልድ ሁሉ መጠጊያ ሆንክልን። ተራሮች ሳይወለዱ ምድርም ዓለምም ሳይሰሩ ከዘላለም እስከ ዘላለም ድረስ አንተነ። ሰውን ወደ አሳራ አትመልስም። የሰው ልጆች ሆይ እስከ ዘላለም ድረስ አንተነ። እናንተም የሰው ልጆች ተመለሱ ትላለህ። ሺህ ዓመት በፊት እንዳለፈች አንድ ትናንት ቀን እንደሌሊትም ትጋት ነውና። ዘመኖች የተናቁ ይሆናሉ፣ በማለዳም እንደ ሳር ያልፋል። ማልዶ ያብባል ያልፋልም፣ በሰርክም ጠውልጎና ደርቆ ይወድቃል። እኛ በቁጣ አልቀናልና በመዓትም ደንግጠናልና የተሰወረውን ኃጢአታችንን በፊት ብርሃን በደላችንም በፊት አስቀመጥክ። ዘመናችን ሁሉ አልፏልና እኛም በማታ አልቀናልና ዘመኖቻችንም እንደ ሸረሪት ድር ይሆናሉ። የዘመኖቻችንም ዕድሜ 70 ዓመት ነው፣ ቢበረታም 80 ዓመት ነው። ቢበዛ ግን ድካምና መከራ ነው። ከኛ ቶሎ ያልፋልና እኛም እንገስጻለንና። የቁጣን ጽናት ማን ያውቃል? ከቁጣ ግርማ የተነሳ አለቁ። በልብ ጥበብ እንድንማር ቀኝ እንዲህ አስታውቀን። አቤቱ ተመለስ፣ እስከ መቼ ነው? ስለ ባሪያዎችም ተሟገት። በማለዳ ምሕረትን እንጠግባለን፣ በዘመናችን ሁሉ ደስ ይለናልና ሐሴትም እናደርጋለን። መከራ ባሳየን ዘመን ፈንታ ክፉም ባየንባቸው ዘመኖች ፈንታ ደስ ይለናል። ባሪያዎችን ሥራህን እይ፣ ልጆችንም ምራ። አምላካችን እግዚአብሔር ሆይ ብርሃናችንም ብርሃንም በላያችን ይሁን። የእጆችንም ሥራ በላያችን አቅና። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ኦሪት ዘጸአት ምዕራፍ 33 ከቁጥር 1። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ሂድ ለአብርሃምና ለይስሐቅ ለያዕቆብም ለዘርህ እሰጣታለሁ ብዬ ወደ ማልኩባት ምድር ወተትና ማርም ወደምታፈሰው ምድር አንተ ከግብፅ ምድር ካወጣው ሕዝብ ጋር ከዚህም ውጣ። አንገተ ደንዳና ሕዝብ ስለመሆን በመንገድ ላይ እንዳለም እንዳላጠፋህ እኔ በአንተ መካከል አልወጣምና በፊትህ መልአክ እሰድዳለሁ። ከናዖናዊውን፣ አሞራዊውንም፣ ኬጤናዊውንም፣ ፌሪዛዊውንም ኢዮብሳዊንም አወጣልሃለሁ። ሕዝቡም ይህን ክፉ ወሬን ሰምተው አዘኑ። ከእነርሱም ማንም ጌጡን አልለበሰም። እግዚአብሔር ሙሴን ለእስራኤል ልጆች
እናንተ አንገተ ደንዳና ሕዝብ ናችሁ። አንድ ጊዜ በእናንተ መካከል ብወጣ እጠፋችኋለሁ። አሁንም የማደርግባችሁን አውቅ ዘንድ ጌጣችሁን ከእናንተ አውጡ በላችኋለሁ። የእስራኤልም ልጆች ከኮሬብ ተራራም ጀምረው ጌጣቸውን አወጡ። ሙሴም ድንኳኑን እየወሰደ ከሰፈር ውጭ ይተክለው ነበር፣ ከሰፈሩም ራቅ ያደርገው ነበር። የመገናኛውም ድንኳን ብሎ ጠራው። እግዚአብሔርም የፈለገ ሁሉ ከሰፈር ውጭ ወዳለው ወደ መገናኛው ድንኳን ይወጣ ነበር። ሙሴም ወደ ድንኳኑ በሄደ ጊዜ ሕዝቡ ሁሉ ይነሱ ነበር፣ ያንዳንዱም በድንኳኑ ደጃፍ ይቆም ነበር። ሙሴም ወደ ድንኳኑ እስኪገባ ድረስ ይመለከቱት ነበር። ሙሴም ወደ ድንኳኑ በሄደ ጊዜ ሕዝቡ ሁሉ ይነሱ ነበር፣ ያንዳንዱም በድንኳኑ ደጃፍ ይቆምም ነበር። ሙሴም ወደ ድንኳኑ እስኪገባ ድረስ ይመለከቱትም ነበር። ሙሴም ወደ ድንኳኑ በገባ ጊዜ የደመና አምድ ይወርድ ነበር፣ በድንኳኑ ደጃፍም ይቆም ነበር። እግዚአብሔርም ሙሴን ይናገረው ነበር። ሕዝቡም ሁሉ የደመናው አምድ በድንኳኑ ደጃፍ ሲቆም ያየው ነበር። ሕዝቡም ሁሉ ተነስተው ያንዳንዱ በድንኳኑ ደጃፍ ይሰግድ ነበር። እግዚአብሔርም ሰው ከባልንጀራው ጋር እንደሚነጋገር ፊት ለፊት ከሙሴ ጋር ይነጋገር ነበር። ሙሴም ወደ ሰፈሩ ይመለስ ነበር። ነገር ግን ሎሌው ብላቴና የነዌ ልጅ ኢያሱ ከድንኳኑ አይለይም ነበር። ሙሴም እግዚአብሔርን እነሆ አንተ ይህን ሕዝብ አውጣ ትለኛለህ፣ ከኔም ጋር የምትመልከውን አላስታወቅኝም። አንተም በስም አወቅሁ፣ ደግሞም በኔ ፊት ሞገስን አገኝ አልከኝ። አሁንም በፊት ሞገስን አግኝቼ እንደሆነ አውቅ ዘንድ በፊትም ሞገስ አገኝ ዘንድ መንገድህን እባክህ አሳየኝ። ይህም ሕዝብ እንደሆነ ተመልከት አለው። እግዚአብሔርም እኔ ካንተ ጋር እሄዳለሁ አሳርፍም አለው። እርሱም አንተ ከኛ ጋር ካልወጣህስ ከዚያ አታስወጣን፣ በምድርም ፊት ካለው ሕዝቡም ሁሉ እኔንና ሕዝብ የተለየውን ዘንድ አንተ ከኛ ጋር ካልወጣ እኔና ሕዝብ ባንተ ዘንድ ሞገስ በማግኘታችን ምን ይታወቃል አለው። እግዚአብሔርም ሙሴን በፊትህ ሞገስ ስላገኘ በስምህም ስላወቅሁ ይህን ያልከውን ነገር አደርጋለሁ አለው። እርሱም እባክህ ክብርን አሳየኝ አለ። እግዚአብሔርም እኔ መልካምነቴ ሁሉ በፊት አሳልፋለሁ፣ የእግዚአብሔርም ስም በፊት አውርቻለሁ። ይቅርም የሚለው ይቅር እላለሁ፣ የምመረምረውን እመረምራለሁ አለ። ደግሞም ሰው አይቶ አይድንምና ፊቴን ማየት አይቻልም አለ። እግዚአብሔርም አለ እነሆ ስፍራ በእኔ ዘንድ አለ፣ በዓለቱም ላይ ትቆማለህ። ክብሬም ባለፈ ጊዜ በሰንጣቃው ዓለት አኖራለሁ፣ እስካልፍ ድረስ እጄን በላይ አጋርዳለሁ። እጄንም ፈቀቅ አደርጋለሁ፣ ጀርባዬንም ታያለህ፣ ፊቴ ግን አይታይም አለው። መዝሙር 91 በልዑል መጠጊያ የሚኖር ሁሉንም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ።
አምላኬና መሸሸጊያዬ ነው፣ በእርሱም እታመናለሁ። እርሱ ከአዳኝ ወጥመድ ከሚያስደነግጥ ምሕረትም ያድናልና። በላባዎቹም ይጋርዳል፣ በክንፎቹም በታች ትታመናለህ። እውነት እንደ ጋሻ ይከብብሃል፣ ከሌሊት ግርማ፣ በቀን ከሚበርም ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቅጥር ጋኔንም አትፈራም። በአጠገብህ 1000 በቀኝም 10,000 ይወድቃሉ፣ ወደ አንተ ግን አይቀርብም። በዓይኖች ብቻም ትመለከታለህ፣ የኃጥአንንም ብድራት ታያለህ። አቤቱ አንተ ተስፋዬ ነህና ልዑልም መጠጊያ ያደረግ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤት አይገባም። በመንገድህ ሁሉ ይጠብቁ ዘንድ መላእክቶችን ስላንተ ያዝዛቸዋልና፣ እግርህም በድንጋይ እንዳትሰናከል በእጆቻቸው ያነሱሃልና። በተኩላና በእባብ ላይ ትጫማለህ፣ አንበሳውንና ዘንዶውን ትረግጣለህ። በእኔ ተማምኖአልና አስጥለዋለሁ፣ ስሜንም አውቋልና እጋርደዋለሁ። ይጠራኛል እመልስለታለሁም፣ በመከራው ጊዜ ከእርሱ ጋር እሆናለሁ። አድነዋለሁ፣ አናግረውማለሁ፣ አከብረውማለሁ። ረጅም ዕድሜንም አጠግበዋለሁ፣ ማዳኔንም አሳየዋለሁ። ሁሉንም ነገር በእኔ ታመነ ያያል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። በዚህ ቆየን፣ አሜን። በስመ አብ